ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካውያን የአየር ኃይል አባል ለማዳን ኢራን ውስጥ ስለተደረገው ዘመቻ እስካሁን የምናውቀው። አሜሪካ ዓርብ ዕለት በደቡብ ኢራን ተመትቶ የወደቀውን ኤፍ-15 ተዋጊ ጄት አብራሪ ማዳን መቻሏን አስታውቃለች። የአሜሪካ ጦር በታሪኩ ካካሄዳቸው ድፍረት ከተሞላባቸው የፍለጋና የማዳን ዘመቻዎች መካከል አንዱ የሆነውን ተግባር መፈጸሙን ፕሬዝዳንት ዶናልድ ትራምፕ እሁድ ጠዋት በማህበራዊ ሚዲያ ገጻቸው አስታውቀዋል። አብራሪው አሁን ሰላምና ደህና እንደሆነም አክለዋል። የአሜሪካው ተዋጊ ጄት ሁለት የአየር ኃይል አባላትን ይዞ የነበረ ሲሆን አውሮፕላኑ ሲመታ ሁለቱም ተሰፈንጥረው ወጥተዋል። የመጀመሪያው አብራሪ አውሮፕላኑ ከተመታ በኋላ በዕለቱ ተገኝቷል። የኢራን ባለስልጣናት የጦር አውሮፕላኑ ተመትቶ የወደቀው በአየር መከላከያ ስርዓት እንደሆነም ገልጸዋል። የማዳን ዘመቻውና እንዴት ተካሄደ የሚለው የተመለከቱ ዝርዝር መረጃዎች ገና እየወጡ ነው። እስካሁን ያወቅናቸው መረጃዎች እነሆ። የአየር ኃይል አባላቱ እንዴት መታደግ ተቻለ? ተዋጊ ጀቱ ደቡብ ኢራን ውስጥ ተመትቶ ከወደቀ በኋላ አሜሪካና ኢራን የጠፋውን ወታደር ለማግኘት ሽቅድድም ላይ ነበሩ። አሜሪካዊ የነበረበት ሁኔታ ግልጽ ባይሆንም ለዘመቻው ቅርበት ያለው አንድ ምንጭ ደቡባዊ ኢራን ውስጥ ከባድ ውጊያ የነበረበት የፍለጋና የማዳን ዘመቻ ሲካሄድ እንደነበረም ገልጿል። በማዳን ዘመቻ ወቅት የአሜሪካና ኢራን ኃይሎች ሲታኮሱ እንደነበር ቢቢሲ ተገንዝቧል። አብራሪው ጉዳት የደረሰበት አውሮፕላኑ በተመታበት ወቅት ወደ ላይ ተስፈንጥሮ ሲወጣ እንደሆነም ተገልጿል። የተመታው ጄት አብራሪዎችን የመታደግ ስራው እጅግ ውስብስብና አጣዳፊ ነበር። ይህ አይነቱ እንቅስቃሴ የውጊያ ፍለጋና የማዳን ዘመቻ የሚባል ሲሆን የአሜሪካ ጦር አጋሮች ዝግጅት ሲያደርጉበት ቆይተዋል። ከዚህ ተልዕኮ ጀርባ ካሉት የአየር ኃይል አካሄዶች መካከል የተወሰኑት እጅግ የሰለጠኑና ልዩ ሰራዊት አባላት ይዘዋል። ብዙውን ጊዜ ይህን አይነቱ ዘመቻ የሚካሄደው በጠላት ግዛት ውስጥ ዝቅ ብለው በሚበሩ ሄሊኮፕተሮች እንዲሁም በአካባቢው ጥቃት በሚፈጸሙና ቅኝት በሚያደርጉ ወታደራዊ አውሮፕላኖች ነው። ትራምፕ በማህበራዊ ሚዲያ ለጥፋቸው እንደገለጹትም ሲፈለግ የነበረው ኮሎኔል በኢራን አደገኛ ተራሮች ውስጥ ከጠላት መስመር ጀርባ ሆኖ ከሰዓት ወደ ሰዓት ሊደርሱበት እየተቃረቡ በነበሩ ጠላቶቻችን ሲታደን ነበር ብለዋል። ዘመቻውን ሲመሩ የነበሩ ከፍተኛ የአሜሪካ ባለስልጣናት የአየር ኃይል አባሉን አድራሻ ለ24 ሰዓት ሲከታተሉ እንደነበረም ገልጸዋል። በአሜሪካ የኤቢሲ አጋር የሆነው የሲቢኤስ ኒውስ ያወጣው ዘገባ እንደሚያሳየውም በማዳን ዘመቻ ውስጥም ሲአይኤስ ከፍተኛ ተሳትፎ አድርጓል። የተዋጊ ጀቱ የመሳሪያ ስርዓት መኮንን የሆነው ኮሎኔል ያለበት ቦታ ከመታወቁ አስቀድሞ ሲአይኤ ግለሰቡ እንደተገኘና ከሀገሪቱ እያስወጡ እንደሆነም የሚገልጽ መረጃ አሰራጭቶ ነበር። ይህ የማሳሳቻ ዘመቻ የተካሄደ ሳለም ተቋሙ ያሉትን አቅሞች በመጠቀም የአየር ኃይል አባሉ የሚገኝበትን ተራራማ ቦታ ማግኘት እንደቻለ አንድ ባለስልጣን እንደነገሩት ሲቢኤስ ዘግቧል። ከዚያም ተቋሙ የወታደሩን ትክክለኛ አድራሻ ለአሜሪካ መከላከያ ሚኒስቴር እና ለዋይት ሀውስ ሰጥቷል ተብሏል። ይህም መረጃ የደረሳቸው ፕሬዝዳንት ዶናልድ ትራምፕ ወዲያውኑ የነፍስ አድን ዘመቻ እንዲጀመር ትዕዛዝ የሰጡ ሲሆን ሲአይኤም ከአብራሪው ጋር የተያያዙ የቀጥታ መረጃዎችን ሲያቀርብ ነበረ። የአሜሪካ ጦር በርካታ አውሮፕላኖችን ወደ ኢራን እንደላከ የገለጹት ፕሬዝዳንቱ አንድም አሜሪካዊ ሳይገደልና ሳይጎዳ ዘመቻው እንደተጠናቀቀ ተናግረዋል። የኢራን መንግስታዊ መገናኛ ብዙኃን በበኩሉ ኢስላማዊ አብዮታዊ ዘብ ወታደሮች የጠፋውን ወታደር ሲፈልጉ የነበሩ የአሜሪካ ድሮኖችን መትተው መጣላቸውን ዘግበዋል። ወታደሩን በሕይወት ማግኘት እንደምትፈልግ የገለጸችው ኢራን አሜሪካዊውን ለሚይዙ ዜጎች ሽልማት አቅርባም ነበረ። የተመታው ጀት አባላት እንደዚህ አይነት ሁኔታዎች ለማለፍ የሚያስችል ከፍተኛ ስልጣን የወሰዱ ናቸው። ዴፊዬሽን ፕራዮሪቲ የተሰኘ ወታደራዊ ትንተና የባለሙያዎች ቡድን ዳይሬክተር የሆኑት ጄኒፈር ካቫናግህ እዚህ ሁኔታ ውስጥ የሚሆኑ ወታደሮች ቅድሚያ የሚሰጡ ዋነኛ ነገር በሕይወት መቆየትና አለመያዝ ነው ይላሉ። አካላዊ ብቃት እንዳላቸውና እንዳይንቀሳቀሱ የሚያደርጋቸው ጉዳት እንዳልደረሰባቸው በማሰብ
በተቻለ ፍጥነት ከሚያርፉበት ስፍራ እንዲሸሹ እንዲሁም ደህንነታቸው ለመጠበቅ እንዲደበቁ ተደርገው ሰልጥነዋል በማለት ያስረዳሉ። በተጨማሪም ያለ ምግብ ወይም ውሃ አሊያም በአካባቢው የሚጠቅማቸው ነገር ሳያገኙ ለረጅም ጊዜ እንዲቆዩ ስለሚያስችላቸው ዘዴዎች ስልጠና እንደሚወስዱ ይናገራሉ። ተዋጊ ጀት የትና መቼ ነው የተመታው? የኢራን መገናኛ ብዙኃን ሀገሪቱ ጦር ደቡባዊ ግዛት ውስጥ የአሜሪካ ጀትን መምታቷን የዘገቡት ዓርብ ዕለት ነበር። ኤፍ-15 ተዋጊ ጀት የተመታበት ትክክለኛ ቦታ እስካሁን አልተረጋገጠም። ይሁን እንጂ የኢራን መገናኛ ብዙኃን ሆጊሊዮህና ቦይር አህመድ እንዲሁም ካሁዚስታን ተሰኙት ሁለት ግዛቶች በተደጋጋሚ ጠቅሰዋል። የተመታው ጄት ውስጥ የነበሩት ሁለት የአየር ኃይል አባላት ናቸው። የጀቱ አብራሪ የተገኘው በዘመቻው የመጀመሪያ ሰዓት ውስጥ ነው። የመታደግ ዘመቻ የ10 ዋርቲንግ አውሮፕላንም ያካተተ እንደነበር የተገለጸ ሲሆን ይህ አውሮፕላን በባሕረ ሰላጤው ሲበር እንደተመታ ተገልጿል። አብራሪው ተስፈንጥሮ እንደወጣና በኋላ ላይ እንደተገኘም ተሰምቷል። በኤፍ-14 አውሮፕላን ውስጥ የነበረው አብራሪ ይዞ ሲጓዝ የነበረ ሄሊኮፕተር በአነስተኛ መሳሪያ ተመቶ ውስጡ የነበሩ አባላት እንደተጎዱ ነገር ግን በሰላም እንዳረፉ የአሜሪካ መገናኛ ብዙኃን ዘግቧል። የኢራን እስላማዊ አብዮታዊ ዘብ በበኩሉ በሀገሪቱ ተራራማ አካባቢዎች የሚኖሩ አርብቶ አደር ጎሳዎች የመታደግ ተልዕኮ አካል የነበሩ ሁለት ብላክ ሃውክ ሄሊኮፕተሮች መምታታቸውን አስታውቀዋል። ዓርብ ዕለት የወጣና ቢቢሲ ያረጋገጠው አንድ ቪዲዮ 3 የታጠቁ ግለሰቦች ቢያንስ 2 ብላክ ሃውክ ሄሊኮፕተሮች ላይ ሲተኩሱ አሳይቷል። ኢራን ከፍተኛ ጦር እዝ 2 የአሜሪካ ጦር አውሮፕላኖች ተመተው የወደቁ በሀገሪቱ አየር መከላከያ ሰራዊት አማካኝነት እንደሆነ መግለጹን ከመንግስት ጋር ግንኙነት ያለው ኢራን የዜና ወኪል ዘግቧል። በደቡብ ምዕራብ ኢራን የሚገኘው እና ቦይር አህመድ ተራራማና አርብቶ አደሮች ጨምሮ ከ700,000 በላይ ነዋሪዎችን የያዘ ግዛት ነው። በአካባቢው የሚገኙት አርብቶ አደሮች ከብቶቻቸውን ለመጠበቅ እንዲሁም መኖሪያቸውን ከዱር እንስሳት እና ከዘራፊዎች ለመጠበቅ መሳሪያን በመታጠቅ ይታወቃሉ። ከተመታው የአሜሪካ ጀት ጋር ተያይዞ ስሙ እየተነሳ ያለው ሌላኛው ግዛት ካሆዚስታን ደግሞ ነዳጅ እና በርካታ ኢንዱስትሪዎች የሚገኙበት ነው። ከ4.7 ሚሊዮን በላይ ነዋሪዎች የያዘው ግዛትም አረቦች፣ ፈረንሶች፣ ሎርሶች እና ሌሎች ማህበረሰቦች ይኖሩበታል። ተመቶ ስለወደቀው ተዋጊ ጀት ጥቅም ምን እናውቃለን? ኤፍ-15ኢ ተዋጊ ጀት ከአየር ወደ ምድር ለሚፈጸሙ ጥቃቶች እንዲሁም የአየር ለአየር ውጊያዎች እንዲፈጽሙ ሆኖ የተሰራ ነው። ጀቱ ወደ ኢራን የበረረው ድሮኖችንና ክሩዝ ሚሳይሎችን በመምታት የመከላከያ አጸፋና የአየር ጥቃት ለመፈጸም ሊሆን እንደሚችል ይገመታል። ጀቱ ከአየር ወደ ምድር ጥቃት በሚፈጽምበት ወቅት ከመተኮሱ በፊት ኢላማው ላይ ጨረር ማስቀመጥ ይችላል። በጂፒኤስ የሚመሩ ትክክለኛ ኢላማ መቺ ተተኳሾችና ሌሎች ቦምቦችም የመያዝ አቅም አለው። የጦር አውሮፕላኑ 2 ሰዎች መያዝ ይችላል። ጀቱ የሚያበረውም ፓይለት ከፊት የሚቀመጥ ሲሆን የመሳሪያ ስርዓቱ መኮንኑ ደግሞ የኋለኛው መቀመጫ ላይ ይሆናል። የመሳሪያ ስርዓቱ መኮንን ከፊት ለፊት 4 ስክሪኖች ይኖሩታል። ኢላማዎቹ የመምረጥና ለጥቃት ኢላማ ተገቢ የሆነውን መሳሪያ በአግባቡ መዘጋጀቱን የማረጋገጥ ኃላፊነቶችንም ይወጣል። ተዋጊ ጀቱ 2 ሰዎች የሚጭን መሆኑ የስራ ክፍፍል እንዲኖር ያስችላል። በተለይም አብራሪው ከጠላት ለማምለጥ በሚሞክርበት አስጨናቂ ሁኔታ ውስጥ 2 ሰው መኖሩ እጅግ ጠቃሚ ነው። የአሜሪካ ተዋጊ ጀት እንዲወድቅ ያደረገው ትክክለኛ ነገር ምን እንደሆነ በእርግጠኝነት መናገር ያዳግታል። ኢራን እስላማዊ አብዮታዊ ዘብ እንደገለጸው መትቶ ጥሎት ከሆነ ጀቱ ያጠቃው ከምድር ወደ አየር የተወነጨፈ ሚሳይል የመሆን እድሉ ሰፊ ነው። የኤፍ-15 ጀት ዝርያዎቹን ከአውሮፓውያኑ በ1970ዎቹ ጥቅም ላይ ሲውሉ የነበረ ቢሆንም ኤፍ-15ኤ ለመጀመሪያ ጊዜ የተዋወቀው በ1988 ነው። የአንዱ ጄት ዋጋም $100 ሚሊዮን ገደማ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።